አባት ወደ ቤት ሲገባ የቆሰለውን የልጁን ጀርባ ይመለከታል። በድንጋጤ ልጁን ማን እንደዚህ እንዳደረጋት የቤት ሰራተኛውን ይጠይቃታል። ወዲያው ሚስት ወደ ክፍሉ ገባች። ጉዳቱን ያደረሰባት ማን እንደሆነ ካወቀች ይጠይቃታል። ራሷን ምስኪን አድርጋ ምንም እንደማታውቅ ታስመስላለች። የቤት ሰራተኛዋ ጉዳቱን ያደረሰችባት እናትየው እንደሆነች ትናገራለች። አባት በግርምት ለምን እንደዚህ እንዳደረገች ይጠይቃታል። እናትየው ምንም እንደማታውቅ ተናግራ ከልጇ ጎን ትቆማለች። ልጅቷን እየቆነጠጠች እንድትዋሽ ምልክት ትሰጣታለች። ሰራተኛዋ አስተውላለች። እየጠቆመች እናት ምንም እንደማታውቅ የምታስመስለው ልጇን ከኋላ እየቆነጠጠች እንደሆነ ታሳብቃለች። ይህንን ሲሰማ አባት ልጁን ወደሱ ጎትቶ እውነቱን እንድትነግረው ይጠይቃታል። ልጅቷ ግን መናገር ፈርታለች። ይህንን ስታይ ሰራተኛዋ ሁሉንም ታጋልጣለች። ልጁ የምትመገበው ከወለሉ ላይ የተንጠለጠለች ሰላጣ እንደምትበላ ትናገራለች። እናት ግን የተጠበሰ ዶሮ እየበላች ነው። ሕፃኗ ዶሮ ለመብላት ስትለምናት እናቷ ዝም ትላለች። ይህንን ያየችው ሰራተኛዋ በምስጢር በሰላጣው እየጠቀለለች ዶሮ ስታጎርሳት ነበር።